ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በአባ ጊዮርጊስ ዘጋስጫ ነጻ የትምህርት ዕድል መርሃ ግብር ተጨባጭ ውጤት መመዝገቡ ተገለጸ። በማህበረ ቅዱሳን የቤተ ክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት እየሰጠ ባለው አባ ጊዮርጊስ ዘጋስጫ ነጻ የትምህርት ዕድል ተጨባጭ ውጤት መመዝገቡ ተገልጿል። በማስተባበሪያው የመንፈሳዊ ትምህርት ቤቶች አገልግሎት ማስፋፊያና ማጠናከሪያ ባለሙያ የሆኑት አቶ በላቸው ተሾመ እንደገለጹት ነጻ የትምህርት ዕድሉ ሁሉንም ጉባኤ ቤቶች ባካተተ መልኩ በሁለት ዙር መሰጠቱን ገልጸዋል። ነጻ የትምህርት ዕድሉ በአሁኑ ሰዓት ቀድሞ የገቡ ተማሪዎች ተምረው እንዲጨርሱና የተሻሉ አማራጮችን ለመጠቀም ላለፉት 2 ዓመታት አዳዲስ ተማሪዎችን የዕድሉ ተጠቃሚ ማድረግ አለመቻሉም ተገልጿል። የበጀት እጥረት፣ በመርሃ ግብሩ የተመረቁ ተማሪዎችን አምነው አለመቀበል እንዲሁም በቤተ ክርስቲያን መዋቅር ያሉ ክፍተቶች የገጠሙት ተግዳሮቶች መሆናቸው የተገለጸ ሲሆን ቀደም ሲል ሲሰራበት በነበረው ነጻ የትምህርት ዕድል አፈጻጸም ዙሪያ በተሰራው ምዘና መሰረት የታዩ ችግሮችን በመፍታትና ዘመኑን የዋጁ አሰራሮችን በመከተል መንገድ መርሃ ግብሩን ለመጀመር ስራዎች እየተሰሩ እንደሚገኙም ተገልጿል። በተመዘገቡ ተጨባጭ ውጤቶች መርሃ ግብሩ እንዲቀጥል በተጨማሪም እየተማሩ ያሉ ተማሪዎች ትምህርታቸውን እንዲጨርሱ ማህበራትና በጎ ፈቃደኛ ምዕመናን ድጋፍ እንዲያደርጉም ጥሪ ቀርቧል። የልማትና ክርስቲያናዊ ተራድኦ ኮሚሽን በቡግና ወረዳ ሲሰጥ የነበረውን የምግብ ድጋፍ በስኬት ማጠናቀቁን ገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን በቡግና ወረዳ በድርቅ ለተጎዱ 5 ቀበሌዎች የእህል ድጋፍ ማድረጉ ይታወሳል። የኮሚሽኑ ፕሮጀክት ተጠሪ ከወረዳው የምግብ ድጋፍ አስተባባሪ ግብረ ኃይል ጋር ባደረጉት ውይይት ስርጭቱ በሰላም መጠናቀቁ የተገለጸ ሲሆን በውይይቱ ወደፊት ከዕለት ምግብ ድጋፍ ባሻገር ወረዳው አሁን ያለበትን ችግር ለመቅረፍ የማዳበሪያና የምርጥ ዘር ድጋፎች እንደሚያስፈልጉም ተገልጿል። ከዚህ በተጨማሪ ወረዳው ከፍተኛ የንጹህ መጠጥ ውሃ አቅርቦት እጥረት ያለበት በመሆኑ የልማት ስራዎች እንዲሰሩም የወረዳው የልማት ግብረ ኃይል ጥሪ አቅርበዋል። መረጃው የልማትና ክርስቲያናዊ ተራድኦ ኮሚሽን የማህበራዊ ትስስር ገጽ ነው። በማህበረ ቅዱሳን ጎንደር ማዕከል የማራኪና ፋሲል ግቢ ጉባኤያት የምስረታ በዓላቸውን እያከበሩ እንደሚገኙ ተገለጸ። በማህበረ ቅዱሳን የጎንደር ማዕከል ግቢ ጉባኤያት ማስተባበሪያ ዋና ክፍል ስር ከሚገኙ 24 ግቢ ጉባኤያት ውስጥ የማራኪ ግቢ ጉባኤ 21ኛ ዓመቱን እንዲሁም የፋሲል ግቢ ጉባኤ 13ኛ ዓመት የምስረታ በዓላቸውን በማክበር ላይ እንደሚገኙ ተገልጿል። በመርሃ ግብሩ የግቢ ጉባኤያትን የ21ና 13 ዓመት ቆይታ የሚያሳይ አጭር ዶክመንታሪ፣ ምክረ አበው፣ የህይወት ተሞክሮ እንዲሁም ስብከተ ወንጌልና የግቢ ጉባኤው የ2017 ዓ.ም የአፈጻጸም ሪፖርት መቅረባቸው ተገልጿል። መረጃው በማህበረ ቅዱሳን የጎንደር ማዕከል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶዎች ጋር መልካም ቆይታ